በአዲስ አበባ ሀገረ ስብከት ስር የሚገኘው የላፍቶ ደብረ መንክራት ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት ቤተክርስቲያን በ1983 ዓ.ም ከተመሰረተው ከላፍቶ ቅዱስ ሚካኤል ታቦት ጋር የቅዱስ ጊዮርጊስ ታቦትም አብሮ እንደነበር በወቅቱ የነበሩ አገልጋይ ካህናት ይገልጣሉ። ቦታው በደን የተሸፈነና የጸበል ስፍራም ያለው ሲሆን ጸበሉም እጅግ ፈዋሽ እንደሆነ ይነገርለታል። በተለይ የጻድቁ አቡነ ኪሮስ ገድል በአካባቢው በሰፊው ይደመጣል። ከ1991 ጀምሮም በጸበል ስፍራነት የሚታወቅ ሲሆን ከ2011 ጀምሮ ዛሬ የያዘውን ቦታ መያዙን ሊቃውንቱ ይገልጣሉ። እንግዲህ ይሄ ቤተክርስቲያን ቀደም ተብሎም እንደሚታወቀው ከ2011 ዓመተ ምህረት ጀምሮ በቤተክርስቲያንነት ከ1991 ዓመተ ምህረት ጀምሮ ደግሞ በጸበልነት ሲያገለግል የቆየ ቦታ ነው። በዚህ በጸበልነት ዘመኑ በጣም በርካታ ምእመናን ተፈውሰው በረከት አግኝተውበት የሄዱ ቦታ ነው። ከ2011 ዓመተ ምህረት ጀምሮ ደግሞ በቅዱስ ሲኖዶስና በወቅቱ በነበሩት በብፁዕ አቡነ መልከጼዴቅ መልካም ፈቃድ ቤተክርስቲያን ሆኖ እያገለገለ ይገኛል። በእነዚህ ዓመታት ውስጥ እንግዲህ ምእመናን መልካሙንም ክፉውንም ደጉንም ችለው ቤተክርስቲያን ሰርተው እዚያ አድርሰዋል። ታሪካዊ አመጣጡ ይህ ታቦት በ83 ነው ላፍቶ ሚካኤል የተመሰረተው። ከተመሰረቱት አንደኛው ተደራቢ ጽላት ቅዱስ ጊዮርጊስ ነበረ። እኛ ግን በ2011 ነው ከቅዱስ ሚካኤል ጋር በጋራ በነበረበት ሰዓት ራሱን እንዲችል የተደረገ በ2011 ዓመተ ምህረት ነው። ከዚያን ጀምሮ በጸበል አገልግሎት ቆይቻለሁ እስከ 2015። ይህ ቤተክርስቲያን በዋናነት ትልቅ ፈዋሽ ጸበል ያለው በመሆኑ ምእመናን መጥተው በዚህ ቦታ ላይ ድህነትና ሕይወት እንዲያገኙ ነው አደራምለው። በሁለተኛ ደረጃ በዚህ በአዲስ አበባ ብዙም የሌለ የጻድቁ የአባታችን የአቡነ ኪሮስ ጸበል እዚህኛ ቤተክርስቲያን አለ፣ ጽላታቸውም አለ እና ከዚህ ቦታ ላይ ወደ 8 ካሬ ሜትር ነበረች ቦታዋ የነበረችውና ይሄ ደን እንደመሆኑ መጠን ያው ሌሎች ቦታውን ይመኙት ነበርና ጸበሉም ስላለ ጸበሉም እንደው በአባቶች በራይ አሳይቶ ድንጋይ ቆፍረው ነው ይሄን ጸበሉን ያፈለጉት። ከዚሁም ጸበል የእመቤታችን ጸበል አትጎልም አትፈስም፣ ሲጨመርባትም ደግሞ እንደ ሚጥሚጣ እንደ እንትን ነው የምታቃጥሉ ብዙ ፈውስ የሰጠች የእመቤታችን ጸበል አለ የወጣው ከዚህ። እዚያም የስላሴ ጸበል እሱም ደግሞ እንደዚሁ ቅባ ቅዱስ የተጨመረበት እስከሚመስል ድረስ ላይ ሰፈፍ ብሎ ይታይ ነበር። በዚህ ልክ የቅዱስ ኪሮስን ገድላቸውን አዝለው ብዙ ምእመናት እናቶች በተለይ ልጅ ያጡ እናቶች በረከት አግኝተውበት የሄዱ ቦታ ስለሆነ ምእመናን መጥተው በረከቱን ቢቀበሉ የመጀመሪያው ሐሳቤ ነው። ከዛ ቀጥሎ ያለው ሁለተኛው ግን ይህ ቤተክርስቲያን እስካሁን ድረስ በተለያዩ ስራዎች ሲሰራ ቆይቶ አሁን ደግሞ ወደ መጨረሻው እዚህ ደርሷል። በጣም ብዙ ማን እየመጡ የሚፈወሱበት የሚገርም የሚደንቀኝ ከ2011 እስከ 2015 ዓመተ ምህረት በጸበል አጥማቂነት ቆይቻለሁ። ከሆዳቸው እባብ የወጣላቸው ጉርጥ የወጣላቸው የተለያየ ኤችአይቪ ኤድስ ድረስ እስከ መዳን የደረሱ ደርሰዋል። እንግዲህ በዚህ በጸበል ጉዳይ ከዚያን ወዲህ ያው በቅዳሴ አገልግሎት ተመድቤ ያገለግላለሁ። የደብሮ አስተዳደር መልአከ ብስራት ቀለም ወርቅ የወንጌል ትምህርት የሁሉ መሰረት እንደመሆኑ የአካባቢው ምእመናን ከሁሉ በላይ በደብሩ እየተገኙ ቃሉን ቢያደምጡ ሲሉም ይመክራሉ። የላፍቶ ምእመናን በብዙ ህንጻ ቤተክርስቲያኖችን የሰራ ያወቀ የተረዳ እጅግ በጣም ለወንጌልም ፍላጎት ያለው ህዝብ ነው። ስለዚህ አሁን እያደረግን ያለነው መሰረታዊ ነገር ምንድነው? አንደኛ እንዲያውቁት ምን ፈልገው ወንጌል መጥተው ተምረው መጀመሪያ ራሳቸው እንዲሰሩ ነው። ቤተክርስቲያን ቅድሚያ የምትሰጠው የተሰራ ህዝብ ሌላውንም ስለሚሰራ በወንጌል ምእመናንን ማገልገልና መስራት ያስፈልገናል ብለን ይሄን እየሄድን ያለው በደንብ ሊታወቅ የሚገባው ነገር ግን የተሰራ ህዝብ ይሰራልና እዚህ መሃል ከተማ ላይ ያለ ይህ ታላቅ ቤተክርስቲያን ምእመናን መጥተው በጸበሉም ተጠምቀው ይህንንም ሰፊ ወንጌል ተምረው ቤተክርስቲያናቸውን ቢያጠናቅቁ ይሄንን መልእክት ለማስተላለፍ ፈልጋለሁ።
ይሄ የጸበል ቦታ በጣም ትልቅ ፈውስ የሚሰጥበት በወቅቱ ብዙ ሰዎች ከከተማ ከክፍለ ሀገር ሁሉ እየመጡ አይነ ስውራን አንካሶች በዘመኑ የነበረው የኤችአይቪ በሽታ የታመሙ ሁሉ የተፈወሱበት ቦታ ነው። በ2012 የህንፃ ቤተክርስቲያን ተጀምሯል። 2012 ጥቅምት 10 11 አካባቢ ነው። መላከ ሰላም ሰሎሞን ዘነበ በነበሩበት ሰዓት ላይ ነው እንግዲህ መሰረት ነው። እስካሁን ድረስ እንግዲህ ላይ ደርሷል። አገልግሎቱ በጣም ጥሩ ነው። በጣም የሚማርክ ቦታም ነው። 3 አባቶች መጥተው ራእይ ተናገሩ። ሚካኤል ማለት ነው። በወቅቱ የነበሩት ማን ነበሩ? ተክለ ማርያም ዘውዴ መንገሻ የሚባሉ የደብሩ አስተዳዳሪ የነበሩትና ያንን ራእይ ሲነግሯቸው ማይበረ ካህናቱን ሰበሰቡ። ደብረ ዘይት ነገር ሊሆን በ2003 ማለት ነው። ደብረ ዘይት እሑድ ሊሆን ቅዳሜ ሰብስበው እንዲህ ያለ ራእይ ታይቷል እና ከፒያሳ ጊዮርጊስ በፈረስ እየጋለበ መጥቶ እዚህ ጫካ ውስጥ ገብቷልና የጊዮርጊስ ጽላት ሊወርድ ምን ትላላችሁ ብሎ ማይበረ ካህናቱን አወያዩ። ታዲያ እንዴ ይሄማ ከሆነ ታዲያ ቦታችን ነው፣ አንደኛ ስጋት ነው፣ ቦታችን ከሚነጠቅብን ይውረድ በቃ ተብለው ቅዳሜ ተወያየን፣ ተነጋገር። ማታ 10 ሰዓት መንበር ይዘን መጣን፣ አጸዳን፣ ቤተ መቅደሱን መንበሯን አስተካከል። ሌሊት ጽላቱንም ታቦቱንም ካህናቱም ቅዳሴውን መተን ቀድሰን አገልግለን ከዚያ በኋላ ምንድነው የተወሰነው? እሑድና የጊዮርጊስ እንዲቀደስ ተብሎ 7 ዓመት ከሚካኤል እየተመላለስን አገልግለን ቀድሰን። ስፍራው ጫካ የነበረ በመሆኑ በወቅቱ ያስፈራ እንደነበር የገለጹም ሲሆን ጥቂት አገልጋዮች ከላፍቶ ቅዱስ ሚካኤል ቤተክርስቲያን እየተመላለሱ ያገለግሉም ነበር ብለውናል። አገልጋይ ካህናቱ ጅምር ህንፃ ቤተክርስቲያኑን አስመልክቶ የቀድሞ አስተዳደር መላከ ሰላም ሰሎሞን ዘነበን በእጅጉ የሚያመሰግኑ ሲሆን እሳቸው ከደብሩ ከተነሱ በኋላ የህንፃው ስራ መታጎል እንደገጠመውም ይገልጣሉ። በወቅቱ ያስፈራ ነበር ይህ አካባቢ። ይሄ እርሶትና እኔ የተቀመጥበት ይህ አካባቢ ሰው ማለፊያ አይችልም። ሰው እየተገደለ የሚጣልበት፣ ህፃናት በካርቶን የሚጣሉበት፣ እንኳን በሌሊት በቀን የሚያስፈራ ቦታ ነበር። እንግዲህ ሰውም አይመጣም ይሄን ሽፍታ ምናምን እየተባለ እና እኛ የተወሰኑ ሰዎች ነበር ታች ተቀምጠን ለአገልግሎት የምናገለግል እና ይሄ ታቦት የሚወጣው የሚያዝያ ጊዮርጊስ ብቻ ነበር የሚወጣው እና አገልግሎቱ ደግሞ በዚህ እኛው ማለት ሰፊ አገልግሎት ባለመሰጠቱ ደግሞ ይቆጨን ነበር። የላፍቶ ደብረ መንክራት ቅዱስ ጊዮርጊስና ቅዱስ ኪዳነ ምሕረት ቤተክርስቲያን ከቦታው አቀማመጥ የተነሳ ዘርፈ ብዙ የልማት ስራ ከሚጠብቃቸው አብያተ ክርስቲያናት አንዱ ነው። ደብሩ በእቅድ ደረጃ ከያዛቸው የልማት ስራ መካከልም የህንፃ ቤተክርስቲያኑ ስራ አንዱ ነው። እንግዲህ እንደ ቤተክርስቲያን ያው ፕላን ያደረግናቸው ነገሮች አሉ። 3 እቅዶች ናቸው ያሉ። በተልእኮ ደረጃም ስንመጣ የመጀመሪያው ለምእመናን ተገቢውን ወንጌል መስጠት ነው። ይሄ ምንም ድርድር የሌለው ነገር ነው። ደሃ ሆኖ ሀብታም ሆኖ አጣሁ ነጣሁ የሚባልበት ነገር አይደለም። እውነታው በቃ ሰው ለሆነ ሁሉ ለፍጥረት ሁሉ ነው የሚለው። እንዲያውም ለፍጥረት ሁሉ ነው የሚለው። በእርግጥ የፍጥረት ሁሉ የበላይ ሰው ስለሆነ ሰው ለሆነ ሁሉ የእግዚአብሔርን ቃል ማዳረስ አንደኛው እቅዳችን ነው። ከዛ ቀጥሎ ይሄን ቤተክርስቲያን አጠናቀን ማስመረቅ ነው። ከዛ ሲቀጥል ግን እንደ እቅድ የተያዙ በሰበካ ጉባኤውም ሆነ በልማት ኮሚቴው እንደሚታወቀው አስፋልት ዳር መሬት አለ። ይሄ አስፋልት ዳር መሬት አንደኛ በር በዚህ በኩል ነው ያለው። አሁን ያለ በሩ ነው እየተገለገልን ያለነው። ፕላኑ የሚያሳየው በዚህ በኩል በር አለ። እሱን በር ከፍቶ መንገዱ በዚህ በኩል እንዲሆን ነው። ከዛ ቀጥሎ ደግሞ ቤተክርስቲያን ራስ አገዝ ልማት እንቅስቃሴ ላይ ናት። በእርግጥ የተወሰነ እንቅስቃሴ ተደርጓል። አሁንም በራስ አገዝ ልማት ደረጃ ቤተክርስቲያኗ እየተፍጨረጨረች ነው ያለችው። ያው የ7 ዓመት ቤተክርስቲያን ናት። የ7 ዓመት ልጅ ናት ቤተክርስቲያኗ በአሁኑ ሰዓት ያለችው ቤተክርስቲያን። ነገር ግን አሁንም አገልግሎቱ እጅግ በጣም ተገቢ የሆነ መልካም የሆነ ትልልቅ ሊቃውንት ያሉበት ደብር ነው። ትልልቅ መምህራን ወንጌል ያሉበት ደብር ነው። በዚህ ልክ ቤተክርስቲያን ጥላ ዝቅዝቃ ከመለመን ነፃ እንድትወጣ ይሄንን አስፋልት ዳር ያለ መሬታችንን ተገቢውን የሆነ ራስ አገዝ ልማት ለምቶ ቤተክርስቲያኒቷ ራሷን ብትችልና ህዝቡ ወንጌል ተምሮ እንደው ይሄን አድርጉ ሳይባል ራሱ አስቦ የሚያመጣበትን መንገድ ለመፍጠር አሁንም ፕላን አድርገን ሰበካ ጉባኤ ወስኖ ይሄው የሚታየውን መሬት በዚህ ላይ ህንፃ ለመስራት ፕላን አውጥተን እንገኛለን። ነገር ግን ከዚህም ከዛም እንዳይሆን አሁን ማጠናቀቅ የፈለግነው ህንፃ ቤተክርስቲያኑ ነው። የደብሩ የህንፃ ስራ የተጀመረ ሲሆን እንደ ባለሙያው ገለጻ አቅርቦት ቢሟላ በ6 ወር መጠናቀቅ የሚችል መሆኑን ይገልጣሉ።
ይሁንና ብዙ መዋለ ንዋይ የሚጠይቀው የፊኒሽንግ ስራ ገና ያልተነካ በመሆኑ ብዙ ወጪ እንደሚጠይቅም ነው የገለጹት። በገንዘብ ደረጃ ምን ያህል ፈጀ፣ ቀሪ ስራውስ ምን ያህል ይፈልጋል ስል የህንፃ መሐንዲሱን አቶ ክንፈ ተስፋዬን ጠየቁ። እንግዲህ ህንፃው እስካሁን ወደ 58 ሚሊዮን አካባቢ ፈጅቷል። ቀሪ ስራ ለወደፊቱ ህንፃውን ብቻ ለመጨረስ የግቢውንና የአውደ ምሕረቱን ስራ ሳይጨምር ማለት ነው ወደ 40 ሚሊዮን ብር ይጠይቃል ብለን ነው የምናስበው። ግን ያው በየጊዜው የሚከሰቱ የዋጋ ውጣ ውረዶች አሉ። እሱን በማካተት የምናገኘው ገንዘብ ቆጥበን ተጠቅመን በውስጥ ስራ በውስጥ ጉልበት ነው ሁሌ የምንጠቀመው። በቁርጥ ስራ ነው የምናሰራው እና ይሄንን ስራ እስከ 40 ሚሊዮን ይፈጃል ብለን እናስባለን። ከህንፃ ቤተክርስቲያኑ አያይዘን አሁን ለምሳሌ አውደ ምሕረት አልነበረንም። ምናልባት ቅድም አይታችሁት ሊሆን ይችላል። ቅዳሴው የሚቀደሰው አገልግሎት የሚሰጠው ዛታች ተወርዶ ነው። አሁን እንግዲህ እኔ ከመጣው በኋላ አንዱ ያደረግነው ነገር ምእመናን እችን ለመውረድና ለመውጣት ስለሚቸገሩ ምንድነው የሚያደርጉት? እኛ እዛ ቅዳሴውንም ማህሌቱንም ወንጌሉንም ስናከናውን እዚህ ይቆማሉ። ለመጠመቅ እንኳን መጥተው ካለው የመንገድ ችግር አኳያ ማለት ነው። በዚህ የተነሳ ልክ ወዲያው እንደመጣን የወሰድነው እርምጃ ምንድነው? ይሄንን በማሳረስ መንገድን ምእመናን እዚሁ ቅዳሴውን ከዛው ከቀደስን በኋላ የወንጌሉን የቡራኬውንና የጸበሉን የቅዳሴ ጸበል የሚሰጠው ተጠናቆ እዚሁ ነው። ምእመናን ወንጌሉን የሚማሩት እዚሁ ነው። አውደ ምሕረቱን በደንብ አስፍተን በዚህ ልክ ለመስራት ተሞክሯል። ግን ይሄውንም ብቁ አይደለም፣ በሰፊው ስራ ይጠይቃል። በዚህ አካባቢ ያሉ ምእመናንም በዚህ እንደሚተባበሩን ቃል የገቡልን አሉ። ኤክስካቫተር፣ ሎደር፣ እነዚህ መቆፈሪያ መሳሪያዎችና ማሽኖች ቢመጡ በደንብ መሬት ውስጥ ተስተካክሎ ቅርጽ መያዝ አለበት። ቤተክርስቲያኑ መሰራት ብቻ ሳይሆን የወንጌል አገልግሎቱ ምእመናን አምልኮ የሚፈጽሙበት ተገቢ የሆነ ንጹህ ቦታ ያስፈልጋል። እግዚአብሔር ንጹህ ነው፣ ንጹህ ባህሪ ነው፣ ንጹህ ነገር ይፈልጋልና በዚህ ልክ የተወሰነውን ያህል ሞክረን ምእመናን በዚሁ አሁን ይሄን አውደ ምሕረት ፈጥረን በዚህ ያከናወን ነው ያለነው። በቀጣይ ጊዜያት በርከት ያሉ በፕላን የተቀመጡ ወደ 22 የሚደርሱ ፕላኖች በጣም በወቅቱ ብልህ የነበሩ ጎበዝ አስተዳዳሪ ነበሩ። በዚህ ደብር ቤተክርስቲያኑ ሲመሰረት የነበሩ መላከ ሰላም ሰሎሞን ዘነበ የሚባሉ ዋና አስተዳዳሪና መላከ ገነት መፍቀሬ ሰው የሚባሉ ዋና ጸሐፊ በጣም ብዙ ነገሮችን በፕላን አድርገው ነው የሄዱት። አሁን ያን ፕላን መተግበር ነው የሚጠበቅብን። ከዚያም በኋላ ነው እንግዲህ መላከ ሰላም ሰሎሞን ዘነበ እያስፋፉ ምእመናንን እየቀሰቀሱ ጸበሉ በጣም ፈዋሽ በመሆኑ ምክንያት ጥሩ አድርገው ህዝቡ ምእመናኑ መጥቶ እንዲጠቀምና አገልግሎት እንዲሰጥ ህዝቡ ምእመናኑ ከህመማቸው እንዲፈወሱ ያደረጉ መላከ ሰላም ዘነበ በጊዜው በጣም ጥሩ ሰርተው ያሉበት ዘመን ነው። የዛን ጊዜ ብዙ ምእመናን አይመጣም ነበር። ነገር መጋቢት 19 ቀን ደብዳቤ ተጽፎ መጋቢት 23 ቀን ራሱን ቻለ አስተዳዳሪ ተመደበለት። እንግዲህ ያሉትንም ነው የቅዱሳት መቀደሻ አልባሳቱንም ከበሮውንም ሁሉንም እዚያ ይዘን መተን ይኸው አሁን በሰፊው አገልግሎት እየተገለገለ በወቅቱ የነበሩት ከዚያ ጉዳይ አስፈጻሚ የነበሩት አለቃ ሆነው መላከ ሰላም ሰሎሞን ዘነበ እንደገና ምክትል ሂሳብ ሹም የነበሩት መላከ ገነት መፍቀሬ ስም መኮንን እንደገና የዕለቱ ገንዘብ ሰብሳቢ የነበሩት አሁን የተቀየሩት አባት የንብረት የዕለት ገንዘብ ሰብሳቢ ነው። እነሱ ቁጥጥር ሆኖ ከዚያ በቃ ካህናቱን በሙሉ ይገልገል ብለን ሰጣ ነው። ይኸው ከዚያ ተነስቶ ከዚህ ደረጃ ደርሷል ማለት ነው። ሰኔ 20 ላይ የአዲስ አበባ ሀገረ ስብከት ደብዳቤ ጽፎልኝ ከጋምቤላ ወደዚህ ነው የመጣሁት። በወቅቱ ስመጣ ሐምሌ 13 አካባቢ አገልግሎት ያው ከዚህ ከቤተ ክርስቲያኑ ስለሆነ ብዙም አልወጣም ነበረ፣ መንቀሳቀስም አልችል ነበረ። ከዚሁ አካባቢ ነው። ከዕለታት አንድ ቀን ከምሽቱ 1 ሰዓት ከሩብ ላይ አንዲት ከካናዳ አንድ ወንድ ልጅ አስከትላ መጣች። እዚህ ቦታ ተስዬ ነበር፣ ላፍቶ ነው የምኖረው። ነገር ግን ወደ ካናዳ ሄጄ አንድ ወንድ ልጅ ያለው ልጅ ያገኘሁት በዚህ ቦታ ነውና ይሄ ልጅ እንደምታየው ወደ 14 አመት ሆኖታል። እዚህ ዝም ብዬ ተስዬ ሄጄ ልጅ አግኝቻለሁና አሁን ግን ወደዚህ ስመጣ የክብሩ መገለጫ የሚሆን
ሰው እንዳይፈልጌ 90 ዩሮና 1000 ብር ይዣለሁ። እርሰን ነገር ምን ያደርጉታል ብላ ጠየቀች። ፋት አለቃውን አማከርኋቸው ይሻሉ። በዚያ ያንን ብር ለዚያው ለሰራተኞች በሰዎቹ መሀል በጽህፈት ቤቱ መሀል ከፈሏቸው ተሰራ። ሰንበት ትምህርት ቤታችን ስሟ ፈለገ ጥበብ ትባላለች። የስሟም ትርጓሜ ጥበብን መፈለግ ሲሆን የጀመርነውም 2013 ነሐሴ ላይ ነው የተቋቋመችው ሰንበት ትምህርት ቤታችን። በአሁን ደረጃ ላይ በጣም ጥሩ የሆነ አተገባበር እያደረግንም አባቶቻችንም እያገዙን ነው። ነገር ግን ከ2013 ጀምሮ የመጣ ውጣ ውረድ አለ። ሁሉም ሰንበት ትምህርት ቤት ሲያሳልፋት የነበረችዋን ውጣ ውረድ አሳልፈን ለዚህ ደርሰናል ማለት ነው። በቁጥር ደረጃ ወደ አጠቃላይ ህፃናትንም ጨምሮ ወደ 250 አባላት ይኖሩናል። ነገር ግን ወጣ ገባ እያለ እስከ 150 እስከ 180 ይደርሱልናል ማለት ነው። ሰንበት ትምህርት ቤታችን ወደ 40 አይነት ንግስ ከተቋቋመች ጀምሮ ወደ 40 ንግስ አገልግላለች ማለት ነው። ቤተክርስቲያን ራሷን ችላ የምስኪናን ልጆችን በመርዳት በዚህ የሚጠጉ በጣም የተቸገሩ ሰዎችን አይዟችሁ ለማለት እንኳን ከዚህ እንድትወጣ ከልመና ቤተክርስቲያን የራሷን የቻለ የራስ አገዝ ልማቶች እየተፍጨረጨረች ነው። አሁንም ይሄን ለመስራት ፕላን ይዘን ከዚህ ከቤተክርስቲያኑ ጎን ለጎን ለማስኬድ እያሰብን ነው። ነገር ግን አሁንም በጣም ፋታ ያልሰጠን የዚህ ቤተክርስቲያን ጉዳይ ስለሆነ አሁን ትኩረታችን እዚህ ላይ ነው ያለው። ግን ሁሉም ነገር ተወስኖ አልቆ በፕላኑን ማሰርተን በዚህ እየተጠባበቅና ያለንበት ሁኔታ ነው ያለው። ብዙ ስራ በስትራክቸር እና ያፈሩ መሬቱ እንደምታዩት ከፍ ዝቅ ያለ ነበር። ትልቁ ስራ ያ ነው። አሁን ደግሞ ትልቅ ኮስት ነው የሚያወጣው። የፊኒሺንግ እቃ ትልቅ ዋጋ ነው ያለው። በፐርሰንት ትንሽ ነው፣ በወጪ ግን ብዙ ነው። ላፍቶ ደብረ ብርሃን ቅዱስ ጊዮርጊስና ቅዱስ ኪዳነ ምሕረት ቤተክርስቲያን ያው በአሁን ሰዓት የተለያዩ የልማት ስራዎችን እየሰራች ትገኛለች። ከዚህም እንግዲህ በዋነኛነት በግንባር ቀደምትነት ትኩረት ተሰጥቶት ወይንም ደግሞ ፕራዮሪቲ ተሰጥቶት እየተሰራ ያለው ያው የዚህ የህንጻ ቤተክርስቲያን ግንባታ ስራ ነው። እንግዲህ ይህ ህንጻ ቤተክርስቲያን በ2011 ማለቂያው ነሐሴ ወር አካባቢ ነው ግንባታው የተጀመረው። እንግዲህ ያው ያኔ ተጀምሮ እስካሁን እዚህ ደረጃ ላይ ደርሶ አሁን የፊኒሺንግ ወይም ደግሞ የማጠናቀቅ ስራ ላይ ደርሰናል። ደብሩ በተለይ በጸበል ስፍራው የሚታወቅ ሲሆን ልጅ የሌላቸው በምስክርነት ደረጃም በየጊዜው ወደ ደብሩ የሚመጡ በርካታ ምዕመናን ናቸው። በመሆኑም በጸበሉ ስፍራ አርፈው ለሚጠመቁ ተጠማቂያን የማረፊያ ቦታ ማስፈለጉ እሙን ነው። ታዲያ ለዚህ ስራ የተጀመረ ነገር አለ ወይ ስል መላከ ብስራት ቀለሙ ወርቅን ጠየቅኩ። እንግዲህ በጸበል ውስጥ ጊዜያዊ ተጠማቂና ቋሚ ደግሞ መደበኛ ተጠማቂዎች ተብሎ እዚህ 15 ቀን 10 ቀን ይኖር ነበር። እንደኛ ቤተክርስቲያን እስካሁን መደበኛ ተጠማቂ ከ2 ከ3 ሰዎች ውጪ እዚሁ ማረፊያም የለም። አንደኛ በጣም ታቹ ጫካም በመሆኑ በርከት ያለ ሰው ይመጣል ተጠምቆ ምናልባትም ወይ በማረፊያ ዘመድ ፈልጎ ወደዛ ነው እንጂ መሄደው እስካሁን ድረስ በዚህ ነገር የለ። ግን በዚሁ አጋጣሚ መናገር መፈለገው አንድ እህት ለጸበል መጣች፣ ህይወቷ አደጋ ላይ ነበር። በዚህ ቦታ መጣ እዚሁ ተጠምቃ በቃ ለጸበል እንደመጣች እግዚአብሔር ፈወሳት። አሁን እዚሁ ቤተክርስቲያን አገልጋይ ሆና ነው ያለችው። በዚህ ልክ ብዙ ምዕመናን ይመጣሉ። ተጠምቀው ከመሄድ ውጭ ለጊዜው ማረፊያ የለንም። እንግዲህ ህንጻ ቤተክርስቲያን ያው እንደሚታወቀው በምእመን ተሳትፎ የሚሰራ ቤተክርስቲያን ነው። ስለዚህ በአካባቢውም ከአካባቢው ውጭ ያሉ ምእመናን አስፈላጊውን ድጋፍ አድርገው ይህንን የህንጻ ቤተክርስቲያን ስራ እንድናጠናቅቅ ነው መልእክት ማስተላለፍ የምፈልገው። እንደገና አይነ ስውር እየተመራ የመጣው ድኖ አሁን ዛሬ ሀና ማርያም ቤት ተሰርቶ ተቀምጦ ያውቃል። ከክፍለ ሀገር ስንት ዓመት አይኑን ሲመራ የነበረ ሰው እየመጡ ድኖ አሁንም ሀገር ቤት አለ። እኔ እንኳን 3 እናውቃቸው ሰዎች አሉ። ወደፊት ግን አንድ ቅድ ያዝነው ነገር አለ። እግዚአብሔር ከረዳንና እግዚአብሔር ካገዘን ትልቁ ነገር
ቤተክርስቲያኑ የቃል ኪዳኑ ታቦት ወደዚህ መጥቶ ይመረቃል ተብሎ በሚታሰብበት ጊዜ የቃል ኪዳኑን ታቦት ወደዚህ ካስገባን በኋላ ጻድቁ አቡነ ኪሮስ እዛው ይሆናሉ። እንደ ሰበካ ጉባኤ የተያዘው ዙሪያውን የጸበል ቤቶች ይሰራሉ። ለመጠመቅ ህይወት ለማግኘት ፈውስ ለማግኘት ድህነት ለማግኘት የሚመጡ ሰዎች እዛው አርፈው ተጠምቀው ህይወትም እረፍትም አግኝተው እንዲሄዱ ይሄንን ነው ያቀድነው። እስካሁን ድረስ ግን በቋሚነት በዚህ የለም። እንደ እቅድና በእቅድ ደረጃ ይሄ ነው የሆነ። አባ ኪሮስ ጸበል አለ እዚህ ጊዮርጊስ ስለተስዬ ይች ልጅ እናቷ የልጄ ልጅ ናት ይች እና ሁለት ሲያስወረዳት በሶስተኛው እስቲ ነው ጸበል አስጠምቅሽ ብዬ 7 አስጠምቄ ጸበሉን ጠጥታ ገርሉን ተሸክማ ይች ተረገዘች። ልጅ አቅፋ ስትመጣ እኔ ደግሞ ለጊዮርጊስ 5000 ብር ስለት ይዤ እመጣለሁ ብዬ ስለቱን ተስዬ ስለቴን ይዤ መጥቼ ክርስትና ሙዚን የተነሳችው የምትቆርበው ሙዚ ነው። እኔን ደግሞ ለይሄንን ሲሰራ አንጻው ግቢ ተነጥፎ እስከሚያልቅ እለምናለሁ በሩ ላይ ብዬ ስለተሳልኩኝ ያው እስከ ዛሬ ድረስ በቃሌ መሰረት ማስቀድሰው ሙዚ ነው። ልጄንም ማቆርብ እዚህ ነው። እዚህ ምጽዋት እየለመንን ለቤተ ክርስቲያኑ ግንባታ እስከ ዛሬ ድረስ እዚህ ነው የምናሳልፈው። ሰማዕቱ ለምኜ ያጣሁት ነገር ምንም የለኝም። እኔን የሰማ ሁሉም የኢትዮጵያ ሕዝብ ይስማው ብዬ መሰከራለሁ። እግዚአብሔር የተመሰገነ ይሁን። እቺን የመሰለች ልጅ በሰማዕቱ ተስዬ ወልዳልኛለች። የልጄ ልጅ ናት። የምንሰበሰብበት የክፍላት ስብሰባ የመዝሙር ክፍል ስብሰባ ሐሙስ ይሆናል። የልማት ክፍል ደግሞ አርብ ስብሰባ ይኖረናል። የትምህርት የሚሰጥባት ሰዓት ደግሞ ቅዳሜ ከ11 ሰዓት እስከ 1 ሰዓት ተኩል መዝሙርና ትምህርት ገብቶ እሁድ ደግሞ ከ5 ሰዓት እስከ 7 ሰዓት ተኩል ድረስ መዝሙርና ትምህርት እንደዚሁ ገብቶ ትምህርት እንሰጣለን ማለት ነው። ከህዝበ ክርስቲያኑ እንዲደርስ የምንፈልገው ነገር ቢኖር ምንድነው? አካባቢው ገደላማ በመሆኑ ቤተክርስቲያኑ ከተመሰረተ ጀምሮ ለ6 ዓመታት ነው የቆየውና ህዝቡ እንዲመጣ ብዙ ውጣ ውረድ ዳገታማ ቁልቁለታማ ስለሆነ እየመጣ ስላልሆነ ፈዋሽ ጸበል ስላለ ጸበሉን ተጠምቀው አይናቸው የበራ እግራቸው ልምሾ የነበሩ የዳኑ ብዙ ምስክርነት የሰጡ ሰዎች ስላሉ ጸበሉን መጥቶ እንዲጎበኝ ለህንጻው ቤተክርስቲያን አስተዋጽኦ እንዲያደርግ በፊትም እንመጣለን። ጸበሉ እዚህ ከተጀመረ ጀምሮ እንጠመቃለን እና ሐኪም ቤት ስትሄድ በቃ እየወረደባት ሲያስቸግራት እስቲ ጸበሉ እዚህ አባ ኪሮስ ገርላል ብለን ብዬ ገርሉን አሸከምኩኝ። እኛ አባታችን ናቸው መክረን ግድ የለሽም እስቲ ገርል ትሸከማለን። ገርሉ ስትሸከም ልክ በወሩ ቀራ አለችኝ። ከዛ እየተመላለሰች ስናስቀድስ ጸበሉ ስትደባበስ እግዚአብሔር የተመሰገነ ይሁን ያው ወልዳልኝ። ልጅቷም ልጅት አሁን ትምህርት ቤት ገብታለች 4 ዓመት ከ8 ወሯ። ያው ቢያንስ የወለዱት ወደ 7 ወደ 8 ላይ መረጃዎች የነግሩኛል። ያው እያዘሉ እየመጡ አሁን ቅርብ ጊዜ እንግዲህ እግዚአብሔር ያስፈጽማት። አሁን የ4 ወር ነፍሰ ጡር ነኝ። ከዚህ መጣ ገርሉና ትላለች። እንግዲህ ስለቱን ስመጣ ያው የሚለው ነው። በዚህ አካባቢ ናት እና ከጸበሉ አንፃር የተነሳ እኔ ካየሁት አንፃር የተነሳ ያ ነው። የቤተ ክርስቲያን የጀርባ አጥንት የሆነው የአብነት ትምህርት ቤት እንደመሆኑ ደብሩ ካሉበት የቦታ ሁኔታ አንጻር በምን ሁኔታ ላይ ይገኛል ላልኩትም መላከ ብስራት ምንም እንኳ በርካታ ተግዳሮቶች ቢኖሩብንም የአብነት ትምህርት አስፈላጊ እንደመሆኑ ትምህርቱ እየተሰጠ ይገኛልም ብለውኛል። እንግዲህ ቤተ ክርስቲያን ትልቁ የእውቀት ፋብሪካዋ አብነት ትምህርት ቤት ነው። እንግዲህ ድሮ በብዛት ወደ ገጠሩ አካባቢ ነበር። አሁን ግን ከኑሮም
ችግር አኳያ የገጠሩ አካባቢ ትምህርት ቤቶቹ እንደ ድሮው ሊቃውንትን ማፍራት በጣም ውስንነት ያለበት ሁኔታ ነው ያለው። ይህን መሰረት አድርጎ እንደ ቅዱስ ሲኖዶስም እንደ ሀገረ ስብከታችንም ሆነ እንደ ቤተክርስቲያን ስርዓት የአብነት ትምህርት ቤት በሰፊው እንዲከፈት መመሪያ ተሰጥቷል። አሁን በእኛ ደብር ውስጥ በዚሁ በላፍቶ ደብረ መንክራት ቅዱስ ጊዮርጊስ ቤተክርስቲያን ውስጥ አንድ የድጓ መምህር አሉ። ከቁጥር አንስተው እስከ ድጓ ያስተምራሉ። ተገቢው የተመቻቸ ነገር ገና የላቸውም። በዚህም በዛም ተጠጉ እያልን አንዳንዴ ቦታ እየቀያየርንባቸው ነው ካለብን የቦታ የቤት ችግር አኳያ። ከዛ ውጭ ግን ዲያቆናት እጅግ በጣም በርከት ያሉ ዲያቆናት በጣም እስከ ማህሌቱ ድረስ እስከ ድጓ ጾመ ድጓ ድረስ እያደረሱ ቤተክርስቲያኑን የሚያገዙ ያሉበት ሁኔታ አለ። እንደ አብነት ትምህርት ቤት ዋናውና የጀርባ አጥንት የሆነው እንግዲህ ከፍተኛ የሆነ ወዲያው እንደመጣን ለማሻሻል ሙከራ ያደረግንበት የቤተክርስቲያን የመጀመሪያው መርህ የሆነው ቅዱስ ወንጌል ነው። ቅዱስ ወንጌል ከምንም ጋር ድርድር የሚገባ አይደለም። እንግዲህ ወንጌልን እንደ ትልቅ መሰረታዊ ነገር በመውሰድ ወንጌል ከመጣ ህዝብ ይመጣል። ህዝብን ካዳን ደግሞ የዳነ የተማረ ያረፈ ህዝብ በርከት ያሉ መንፈሳዊ አገልግሎቶችን የሚሰጥ ስለሆነ እነዚህን ጉዳዮች መሰረት በማድረግ ልክ እንደመጣን ስብከተ ወንጌሉ የተሻለ በጀት እንዲኖረው መምህራኑ በአግባቡ ቁጭ ብለን መክረን አብረን በየሳምንቱ እሁድና ቅዳሜ አብዛኛው ሰው እረፍት የሚያደርግበት ሲደክም ሲባዝን ሰንብቶ እረፍት የሚፈልግበት ስለሆነ በየሳምንቱ እሁድና ቅዳሜ ምእመናን ወደዚህ ቦታ እየመጡ ወንጌል ተጠምቀው መጠመቅ ብቻ ሳይሆን ተምረውም እንዲሄዱ። ይሄ ብቻ አይደለም፣ እግዚአብሔር ቃሉን ያሳረፈበት ቅዱስ የሆነው ቃሉ የተጸለየበትን ጸሎተ ዕጣን የሚባል ጸሎት የተጸለየበትን የተባረከ ማዕጠንት ዕጣን በማጠን ምእመናን ተፈወስን አረፍን የሚዋጋን መንፈስ ሁሉ ከኛ ተወገደ እስኪሉ ድረስ ከወንጌሉ ጋር አብረን ይሄን እያካሄድ ነው። ህንፃውን በቅርብ ጊዜ አፈጻጸሙን ፈጽሞ የልማት ኮሚቴው ለህዝበ ክርስቲያኑ አገልግሎቱን እንዲያቀርብ እና በውጭም በውስጥም ያሉ ህዝበ ክርስቲያን ለህንፃው አስተዋጽኦ እንዲያደርጉ በጉልበትም በሀብትም በተለያየ እንዲያደርጉ ለማለት ፈልጋለሁ። አቅርቦቱ ቢሟላ በ6 ወር ውስጥ ይጠናቀቃል ስራው። ምክንያቱም የግዢና የአቅርቦቱ ጉዳይ ነው እንጂ እጅ የሚይዝ ጊዜ የሚወስድ አይደለም። ስለዚህ በ6 ወር ጊዜ ውስጥ ሊጠናቀቅ ይችላል ገቢው ከተገኘ። አሁን በጥሩ ሁኔታ ነው ያለው። ምእመናን እየተጠመቁ ነው፣ በጣም እየተፈወሱ ነው። ብዙ አባቶችም አሉ። በነገራችን ላይ ይሄ ጫካው አካባቢ ውስጡ ቅዱሳን ያሉበት ቦታ ነው። የሚገርም ነገር ለምን ማዕጠንቱ ይለያል። እንዲህ ወደ 6 ሰዓት በጾመ ፍልሰታ እንዲህ በአብይ ጾም ሰው ጭር ሲል መዓዛው የሚመስጥሽ መዓዛ አለ። የምታዩት ከተማ ነው። እዚህ ስንመጣ ደግሞ ያው ገጠሯን ቤተክርስቲያን የምናስታውስበት። አዎ እኛ እዚህ አስፋልት በላይ ከተማ ነን። ወደዚህ ስንወርድ ደግሞ ገጠሯን ቤተክርስቲያን እናስታውሳታለን እና ረድኤተ እግዚአብሔር ያለው ቦታ ነው። ይሄ ቦታ በጣም የድንቅ ስራ የሚሰራበትና የተአምር ቦታ ነው። እንደውም በጣም ብዙ በክህነት ደረጃ የማይነገራችሁ አለ እንጂ በክህነትም ደረጃ ብዙ ነገር የተደረገበት ቦታ ነው አለና ስለዚህ በእውነት ትልቅ ቦታ ነው። ይሄን ቦታ እንደው በሰፊው እንዲሰራ እናንተም ባላችሁ በዚህ በእውቀታችሁ እንደው ሌላውም አለማውቆት ሌላውም ያላወቀው አውቆት ትልቅ በረከት እንዲያገኝ በዚህ ቦታ ብታደርጉልን ደስ ይለናል እንጂ ቦታው የበረከት ቦታ ነው ማለት ነው። ደስ ነው ያለኝ። አሁን ደግሞ ተስማኝ እሷን ደግሞ እህት እንድታገኝልኝ ሰማዕቱ ይርዳልኝ ብዬ ጸሎት አደርጋለሁ። ብዙ አሉ ግን ያው ድንገተኛ ስለሆነ ነው እንጂ ብዙ አሉ። እዚህ እኛ የምናውቃቸውም አሉ። ከኛ ጋራም እዚህ በር ላይ ቆመን ምንለምን አሉ። እነሱን ስላልሰሙ ነው እንጂ ይመጡ ነበርና አልሰሙ። ብዙ እኔን የሰማኝ ሁሉም የኢትዮጵያ ሕዝብ ይስማው። ለምእመናን ከወንጌል ትምህርት በተጨማሪ የቅዳሴ አገልግሎት አስፈላጊ እንደመሆኑ መልአከ ብስራትን ጠየቁ። ቅዳሴ እንግዲህ እስከ ቅርብ ጊዜ ድረስ አልፎ አልፎ በዓላት ነበር ቅዳሴ የሚከናወነው እኔ ከመምጣቴ በፊት ነው። ነገር ግን በወቅቱ የነበረው አስተዳደርም ቅዳሴ በየቀኑ ነው የሚቀደሰው። ብቁና አዋቂ እጅግ በጣም የተካኑ አገልጋዮች ነው ያሉን። አገልግሎቱ ከማንም አያንስ። እውነት ለመናገር ትልልቅ መምህራን የድጓ መምህራን እንኳን 2 ነው ያለን። የአብነት መምህራን በርከት ያሉ መምህራን ነው ያሉን።
ዲያቆናቶቻችን የተማሩ እጅግ በጣም አስተዋዮች ታዛዦች ናቸው። በዚህ ልክ በጣም ጥሩ አገልግሎት ነው ያለው። አሁን ከመሬት አቀማመጥ ብቻ አኳያ ካልቸገረን አገልግሎታችን በጣም የተቃና የተቀላጠፈ ምእመናን የሚወዱት ሰዓትን የጠበቀ ስርዓትን የጠበቀ ወንጌልን መሰረት ያደረገ አገልግሎት ለምእመናን ለማዳረስ እየጣርን ነው። እውነት ነው። እዚህ አካባቢ ሲታይ እንግዲህ ያው አዲስ አበባ ትልቁ አንዱ ነገር ምንድነው እንዲህ አይነት ድብቅ ያለ ቦታ ላይ ብዙ ለአገልግሎትም ሆነ ለምእመናን እይታ ሰወር ያለ ቦታ ትንሽ ያስቸግራል። ይሄ ነው እንደ ፈተና ሆኖብን ያየነው። ከዛ ውጭ ያለው ግን አገልግሎቱ ከየትኛውም ካቴድራል አብያተ ክርስቲያናት እጅግ በጣም የማይተናነስ እኩል ቢሆን እንጂ የማይተናነስ አገልግሎት ያለበት ስለሆነ ምእመናንም ወደውት አሁን አምና እንደሰማሁት በርከት ያሉ ምእመናን መጥተው የማያስቀድሱበት ሁኔታ ነው የነበረው። ዘንድሮ ግን በጣም ብዙ ምእመናን ለጸበሉም ይመጣሉ፣ ቅዳሴውን መጥተው አስቀድሰው በርከት ብለው ይህንን ተራራ እንኳን ወጥተው ወደ ቤታቸው የሚሄዱበት እና በረከትን አግኝተው የሚሄዱበት ስለሆነ አገልግሎታችን እግዚአብሔር ይመስገን በጣም ጥሩ ደረጃ ላይ ነው ያለው። አሉ የአብነት ትምህርት ቤቶች አሉ። የአብነት መምህራኖች የዜማ የሚማሩ አሉ፣ ቅዳሴ የሚማሩ አሉ። የተለያዩ ህጻናትም ፊደል ጀምረው ጸሎት ዘወትር ሁሉ የሚማሩ አሉ። አገልግሎቱም ቅዳሴ የሚማሩም አሉ። የቤተ ክርስቲያኒቱ ጌጦች የሰንበት ትምህርት ቤቶች ወጣቶችንና ህፃናትን አቅፈው የሚይዙ እንደመሆናቸው ሌላው ትኩረት የሚሹ ክፍሎች ናቸው። በመሆኑም ደብሩ በሚችለው ጥረት እያደረገ ቢሆንም በዋናነት ያሉባችሁ ተግዳሮቶች ምንድናቸው ስልም ጠየቁ። እውነት ለመናገር ያሉብን ተግዳሮቶች በጣም ብዙ ናቸው። እንደ ሰንበት ትምህርት ቤት ሁሉም ሰንበት ትምህርት ቤት የተለያየ ተግዳሮቶች ሊኖሩብን ይችላሉ። ግን ዋነኛው ተግዳሮታችን ምንድነው? የመማሪያ አዳራሽ ልጆቻችን አሁን ይሄኛው ህንጻ ቤተክርስቲያን ባለቀ ሰዓት እግዚአብሔር ፈቅዶ በተጠናቀቀ ሰዓት እታች ግራውንድ ላይ ስለምናስተምራቸው ሙሉ ለሙሉ ከሱ ነው የምንወጣው። ስለዚህ የአዳራሽ ጉዳይ በጣም ያሳስበናል። አንድ ሁለተኛ ደግሞ ምንድነው ኮርስ ስንሰጥ ራሱ ሁለት አይነት ኮርስ ነበረ የምንሰጠው። ማለትም በ2014 የቤተ ክህነቱን ትምህርት ከአንደኛ ክፍል ጀምሮ አስጀምረን ነበርና ብዙ መምህራናቶች በመቅረት ተማሪዎች በመቅረት ብዙ አይነት ተግዳሮቶች ገጥመውናል ማለት ነው። እና ያንን ነገር ምን አደረግን? ከአባቶቻችን ጋር ተነጋግረን እዚሁ መምህር ያሉት ቴዎሎጂ የተማሩ መምህራኖች ስላሉ እነሱ እንዲያስተምሩልን እያደረግን ስርዓቱ በሚያዘው የትምህርት ስርዓቱ በሚያዘው መንገድ እያስተማሩ ለዚህ ቆይተናል ማለት ነው። በጣም የተቸገርነው የአዳራሽ ጉዳይ፣ የመምህር ጉዳይ፣ የቁሳቁስ በተለይ የቁሳቁስ ጉዳይ፣ የጽህፈት መሳሪያዎች በጣም ከሚባለው በላይ ተቸግረናል። ለምን ደብሩን ጠይቀናል። ነገር ግን በሚችሉት መንገድ ትንሽም ደብር ስለሆነች እንደሌላው አንጋፋ ደብር ስላልሆነ በሚችሉት መጠን እየሰጡን እንደ አባት ደግሞ በጸሎትም እያገዙ ሙሉ ለሙሉ እዚህ ደረጃ ደርሰናል ማለት ነው። ጫፍ ላይ ነው ያለው። አሁን ለአገልግሎትም አልተመቸም። በጣም ለማገልገል ሰዓታት ለመቆም ማይሌት ለመቆም ጠባብ ናት፣ አይመችም። ስለዚህ ምእመናኑ የነበረውን የቀድሞውን ወኔ አነሳስቶ ቤተክርስቲያናችን ተሮ እንዲያልቅ እንዲራዱ ነው ለምእመናኑ መልእክት እናስተላልፈው። ደብሩ የካቲት 23 ቀንም የቅዱስ ጊዮርጊስ በዓልን በድምቀት ያከበረ ሲሆን በዕለቱም ሊቃውንተ ቤተክርስቲያንና በርካታ የአካባቢው ምዕመናን ተገኝተው ነበር። ከቦታው አቀማመጥ የተነሳ ለአገልግሎት ምቹ ያለመሆን ሁኔታ የነበር ቢሆንም ክብረ በዓሉ በድምቀት ተከብሮ ውሏል። ከዚህ ጋር ተያይዞ ደብሩ ስለሚያከብራቸው በዓላትም መላከ ብስራትን ጠይቄያቸዋለሁ። እንግዲህ በዚህ ቤተክርስቲያን ውስጥ እግዚአብሔር ይመስገንና በርከት ያሉ በዓላት ነው ያሉት። በአመት ውስጥ ወደ 11 ክብረ በዓላት ነው ያሉ። እንግዲህ ከነዚህ ውስጥ ግን ያው እንደሚታወቀው ለዚህ ቤተክርስቲያን ዋነኛው መጀመሪያም መሰራረቱ ቤተክርስቲያን ከመሆኑና ራሱን ችሎ ከመተዳደሩን በፊት በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ስር ነው የተዳደረ የነበረው። በዛም ጊዜ ሰማዕቱ ቅዱስ ጊዮርጊስ ነው ጽላቱ። የሰማዕቱ የቅዱስ ጊዮርጊስ ጽላት ክብረ በዓላቶቹ በተለይ ህዳር 7፣ ጥር 18፣ ሚያዝያ 23 ዋና በዓላቶቹ ናቸው። ከዛ ውጪ እመቤታችን የቅድስት ኪዳነ ምሕረት አለ። እመቤታችን በአመት 2 ጊዜ የካቲት 16 እና ነሐሴ 16 ነው። ከዛ ቀጥሎ ያለው ጻድቁ አቡነ አረጋዊ ማለት ነው። ጻድቁ አቡነ አረጋዊ ያው
በዓላቸው ግንቦት 14 እና ጥቅምት 14 ነው። እዚህ ቦታ ላይ በልዩ ሁኔታ ትልቅ በረከት እያሰጡ ያሉ ትልቅ ተስፋና ቃል ኪዳን ያላቸው ጻድቁ አቡነ ኪሮስ ናቸው። የሚታወቀው ጻድቁ አቡነ ኪሮስ የሚታወቁት ልጅ ያጡ እናቶች በሳቸው በተሰጣቸው ቃል ኪዳን እግዚአብሔርን ለምነው ከእግዚአብሔር በረከት የሚያገኙበት የጻድቁ የአቡነ ኪሮስ በረከትና ጸጋ ስጦታ ነው። ይሄ ስለሆነ ጻድቁ አቡነ ኪሮስም በአመት ውስጥ ታኅሳስ 8 እና ሐምሌ 8 ክብረ በዓል አላቸው። እንግዲህ በርከት ያሉ የቃል ኪዳን ታቦታት ነው ያሉት። እነዚህ ሁሉ በብዙ ጸጋ ምእመናን እነዚህን ሁሉ ተረድተው በጸበሉ እየመጡ የአቡነ ኪሮስ አምላክ እግዚአብሔር ማረኝ፣ የአቡነ አረጋዊ አምላክ እግዚአብሔር ማረኝ፣ የቅዱሳን አምላክ እግዚአብሔር ማረኝ፣ የሰማዕቱ የቅዱስ ጊዮርጊስ አምላክ ማረኝ እያሉ የሚሰጡት ምስክርነት ትልቅ ብርታት ሆኖን በአመት ውስጥ እነዚህን የመሰሉ በዓላት ይከበራሉ። የቅዱስ መስቀል ጽላት ሳይቀር አለ። ቅዱስ መስቀል መጋቢት 10 ቀን እና መስከረም 17 ቀን ይከበራል። እነዚህ ሁሉ በረከቶቻችንና ትሩፋቶቻችን ናቸው። ይሄ ሁሉ እያለ ግን የተፈለገውን ያልተሄደበት ጉዳይ አንድ ከቦታ አኳያ ከቦታ አቀማመጥ አኳያ በጣም በርከት ያሉ ችግሮች ገጥመውናል። እነዚህ ነው እንደ ፈተና የሚወሰዱት። በዓላቶቻችን እነዚህ ይመስላሉ። አሁን በጣም አገልግሎት በሰፊ እየተሰጠ ነው። እንደውም በአሁኑ መላከ ስርዓት መምህር ቀለመወርቅ ገሰሰ ከመጡ ጀምሮ ወደ መካከል ላይ ትንሽ ክፍተት ተፈጥሮ ነበረ። በጣም ትንሽ የተወሰነ ነገር ነበረ። እሳቸው ከመጡ በኋላ በጣም አገልግሎቱ በሰፊ ምእመናኑ በሰፊ አገልግሎት እየተሰጠ እሳቸውን በወንጌል በጣም ጥሩ አድርገው እያስተማሩ ምእመኑም እየመጣ ጥሩ አገልግሎት እየተሰጠ ነው። እንደሚታየው ህንጻ ቤተክርስቲያኑ አሁን እስከ ለተኑ ብቻ ነው የቆመው እንጂ ምንም አፈጻጸሙ ገና ብዙ የሚፈልጉ አውደ ምሕረቱ አልተሰራም። የማሽነሪ የሚያግዙን ሰዎች ቢኖሩ በቅርብ ቀን የሚቆፈር ስለሆነ ያንን ቢያግዙን። ወንበር አለ፣ ስዕል አለ፣ እንደገና መስታወቱ አልተገጠመም፣ ቀለም አለ፣ ኳርትዝ አለ። እነዚህ እንዳጠቃላይ ቤተክርስቲያኑ ከስዕል ጀምሮ የተሰራ ነገር የለም። ከህንጻ ቤተክርስቲያን ውጪ የታቀደ ብዙ አለ። ግን ከህንጻው ጋር በትክክል ተያይዞ የሚሄደው የአውደ ምሕረት ስራው ነው። አውደ ምሕረቱ እንደምታዩት መሬቱ አቀማመጡ በጣም ወጣ ገባ ነው። እሱን ማጽዳት ድንጋያማም ስለሆነ ጉልበት ያለው ዶዘር ያስፈልገናል። እሱን ካገኘን አውደ ምሕረቱንም ከህንጻው ጋር አንድ ላይ መስራት እንችላለን። በተጨማሪም ደግሞ የቤተልሔም ስራ አለን። እሱም እንግዲህ ተጀምሯል። ለወደፊቱ እሱንም መጨረስ አንዱ ከህንጻው ጋር አብሮ የሚሄድ ጉዳይ ይሆናል። አካባቢው ጸጥ ያለ በመሆኑ ገዳምን አሊያም የገጠር አብያተ ክርስቲያናትን መልክ ያስታውሰናል። ምእመናን በአብዛኛው የምናያቸው እዚህ አካባቢ በተለይ እዚህ ውስጡ ሲታይ ውስጡ ልክ በቃል ኪዳን እንደምናየው ብዙ ቅዱሳን አባቶች የተደበቁበት ገዳምና በጣም በየጫካው ቅዱሳን የሚጸልዩበት ቦታ አይነት ነው ያለው እና አንዳንዴ ከዚህ ከአገልግሎት ሰጥተን ወደ ውጭ ወደ ቤት ስንወጣ ሰዎቹ ተደብቀው ጸሎት ተንበርክከው ጸሎት ሲያደርጉ በዚህ በጫካ ውስጥ ማለት ነው እናያለን። እውነት ነው እንደተባለው ይህ ጫካ ከከተማ ወጣ ያለ ቢሆን ኖሮ እንደተባለው ድምፅ አራዊት ወይም ደግሞ ሌላ ነው እንጂ አስጊ ነገር የለው። እዚህ ከተማ ላይ ግን አንዳንዴ ጫካን መሰረት አድርጎ አንዳንድ የሚፈጸሙ ያልተፈለጉ ነገሮች ስላሉ ከነዛ በተጠነቀቀ መልኩ አገልግሎታችንና አምልኮታችን መፈጸም እንዳለብን ለምእመናን ግንዛቤ እንሰጣለን። ቤተክርስቲያን ምስካየ ሕዙናን ናት ማለት የድሆች መጠጊያ ናት ማለት ነው። ያዘኑ ችግር የገጠማቸው ተስፋ የቆረጡ ሰዎች መጥተው ተስፋ የሚያገኙባት የሚጽናኑባት መጠጊያቸው የነፍሳቸው የስጋቸው መጠጊያ ናትና በዚህ ልክ ብዙ ምእመናን ይመጣሉ። አሁን እንደማጠቃለያ ማለት የምፈልገው እኔ ይህ ቤተክርስቲያን ለነፍስም ለስጋም እረፍት ነው። አንዱ ምእመናን ሲጨንቃቸው ሲቸግራቸው መጥተው እዚህ ቁጭ ብለው ራሳቸውን ቢያዳምጡ የጥሞና ጊዜ ቢይዙ በጣም ትልቅ በረከት እንደሆነ በዛም ላይ ደግሞ ቅድም እንዳልነው ጻድቁ አቡነ ኪሮስ ገድላቸው እንደሚለው በጫካ ውስጥ ካለባቸው የእግዚአብሔር ፍቅር የተነሳ ጸሎት እየጸለዩ ጫካ ውስጥ ነበር የሚኖሩት። ልክ ያ ቃል ኪዳን እዚህ ነው የሚያሳየኝ ያንን ነውና እዚህ መጥተው በረከት እረፍት ቢወስዱ አብያተ ክርስቲያናት ሞልተውናል። እግዚአብሔር ይመስገን ትልልቅ አብያተ ክርስቲያናት አሉ። ግን አንዳንዴ በከተማ ውስጥ ስንኖር
ኢንቫይሮንመንታል ምንድነው ኮንዲሽኑ ይሄ የአካባቢ ሁኔታው ጫጫታው ምኑም አለ አንዳንድ የራስን ለማሳረፍ ቢፈልግና በዚህ አይነት ልክ ያለውን ነገር እዚህ መጥቶ ራስን ማሳረፍ ይቻላልና በተለይ አጽዋማት በሚሆኑ ጊዜ መጥተው ራሳቸውን ቢያሳርፉ እግዚአብሔር ፊት ጸሎት ቢያቀርቡ በዚህ ራሳቸውን ቢያዳምጡ የሚል መልእክት አለኝ። ጅምር ህንጻ ቤተክርስቲያኑን ለፍጻሜ ለማብቃት ይቻል ዘንድ ምዕመናን እምነታቸውን እንዲጥሉም ጭምር ባለሙያዎቹ በገንዘብ ብቻ ሳይሆን በማቴሪያልም በሙያም ጭምር ቢያግዙ ሲሉም ያሳስባሉ። ብዙ ሰዎች እንዲተባበሩ እንፈልጋለን። በተለይ ደግሞ አሁን የግቢውን ስራ ግቢው ልክ እንደ ደብረ ዳሞ ብንቆጥረው ታች በጣም ጸበል አለ፣ ላይ ደግሞ እዚህ ቤተክርስቲያን አለ። የውስጥ ለውስጥ መንገዶች ለመስራት ማሽኖች ያስፈልጉናል። ማሽኖች ያሏቸው እንደገና የቅየሳ ባለሙያዎች ብናገኝ ከነ መቀየሻው ማሽኑ እነሱም ብናገኝ ትልቅ ድጋፍ ያደርጉልናል ብለን እናስባለን እና በተጨማሪ ደግሞ የግቢው መግቢያ በርም ከዚህ ጋር ተያይዞ የሚሰራ ነው። እሱንም የብረታ ብረት ባለሙያዎች እና ለማገዝ የሚችሉ ባለሀብቶችም ስማቸውን እንደመትከል ነው በር ላይ የዚህን ቤተክርስቲያን በር መስራትና ይሄንን መስራት የሚችሉ ሰዎችም ተገኝቶ ቢያግዙን ደስ ይለናል። እዚህ አካባቢ ያሉት አብያተ ክርስቲያናት እኔ ትንሽ ቀደም ብሎም በዚህ በስብከተ ወንጌል ኃላፊነት ወደዚህ ላፍቶ መድኃኔዓለም ደብረ ኢያሪኮ መድኃኔዓለም የሚባል ቤተክርስቲያን የነበርኩትና በዛ ጊዜ ምዕመናን በሁለት ዓመት ከ11 ወር ነው አንድ ትልቅ ካቴድራል ሰርተው ያስረከቡት። ያ ህዝብ ማለት አሁን ይሄ ላፍቶ ህዝብ ነውና ይሄ ህዝብ አሁንም ያን ታሪክ ቢደግም መጥቶ ይሄ መሰረቱ አይደለም የሚወጣው አልቋል፣ አብዛኛው ተጠናቋል። ሊቀሩት የሚችሉ የመጨረሻ ስራዎች ናቸውና እነዚህ ስራዎች ምዕመናን መጥተው አግዘውን ተገቢውን አገልግሎት ቢሰጡና በስጋም በነፍስም በረከት ቢያገኙ ህዝበ ክርስቲያኑ ይህንን የሚያይ መጥቶ በአካልም ሆነ ማቴሪያልም ይዞ ሆነ ቤተክርስቲያኑን ግንባታ ይፈልጋል። ገና ገደላማ እስከሆነ ድረስ ግንባታ ስለሚፈልግ መጥተው አስተዋጽኦ ቢያደርጉ ለማለት እፈልጋለሁ። ይህን ቦታ በረከት ማግኘት አለብን። ምክንያቱም ከዚህ ቦታ ላይ የማይታመን ቦታ ደልዳላ ቦታ ይዘው ያላለሙ ሰዎች አሉ። ይሄ ቦታ ግን ከዚህ ገደል ላይ ሰማያዊቱ ፍጡነ ረድኤት ረድቶ ነው እዚህ ደረጃ አሁንም የጀመርነውን ነገር እንድንጨርስ ምዕመናኑ ርብርብ እንዲያደርግ የነበረውን ተሳስቦ እንዲቀጥል። አዎ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ፣ እውቀት ያለው በእውቀቱ ሁሉም ተሳስቦ አድርጎ ይችን ቤተክርስቲያን ተሮ ጨርሰን ታቦቱ ለአገልግሎት እንዲመች ወደ ላይ እንዲወጣ ምዕመናኑ ቢያግዘን ነው እያልኩ ያለሁት። እሱን ማርብል ቺፕስ የሚያቀርቡልን ሰዎች ብናገኝ ዳይሬክት ቢያመጡልን ደስ ይለናል። ለሱ ስራ የሚሆን ሲሚንቶ ቢያቀርቡልን ደስ ይለናል። ለበረንዳ መደገፊያ ብረት ብዙ ብረት ያስፈልገናል። እሱም ብረት ለመስራት ብረት ቢያቀርቡልን፣ ብረት ሰራተኞችም በጉልበታቸው ቢተባበሩ እኛ በእቅዳችን መሰረት እያሳየናቸው መስራት ይቻላል። እንደማጠቃለያ ያላቸውትን አስተዋጽኦ አድርገው የህንጻ አልቆ ከዚህ ላይ ሽማግሌዎች በዚህ ሲወርዱ ይወርቃሉ። በእርግጥ ለበረከት ነው እንላለን። እኛም ይህ አልቆ ከዚህ ቢገለገሉ ያላቸውትን አስተዋጽኦ አድርገው አበረታተው አሁን ጥሩ አባት ናቸው። የወንጌል አባት ናቸው። ወንጌል አሁን ወንጌል በመሰበኩ ሰዎችን አይተናል። ብቻችንን መድረኩ ላይ ውለናል፣ አድረናል። በጣም እኔ እንደ ግሌ እንደ ራሴ እሁድ ቀን ይከፋኝ ነበረ። መድረክ ላይ መውጣትም አንዳንድ ሞክራለሁ። ያሳፍረኝ ነበር፣ ሰው የለም። አሁን ግን መድረኩ በዚህ የሞልቶ ምዕመናን ወደዚህ ሲመጣ ደስ ብሎኛል። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ እንዲሉ በሀገር ውስጥና በውጭ የሚኖሩ መላው የእምነቱ ተከታይ በሚችሉት ይደግፏቸው ዘንድ የደብሩ አገልጋዮች ጥሪ ያቀርባሉ። ቤተክርስቲያኒቱንም ቢያግዟት፣ በዛ ላይ ደግሞ ነፍሳቸውንም ቢያድኑ፣ ወንጌል ቢማሩ፣ ከዚህ ከክፉ ዘመንና ከክፉ ዓለም ምዕመናን በጣም አንዱ መውጫ መንገዳቸው የእግዚአብሔርና እግዚአብሔር ቤት ነው። ማረፊያችን እቺ ቤተክርስቲያን ናት። የዚህ ቤተክርስቲያን እረፍት ደግሞ መድኃኔዓለም ነውና በመድኃኔዓለምና በቅዱስ ጊዮርጊስ ስም አደራ ምለው
ምእመናን ለወንጌል ያለንበት አስፋልት ዳር ነው እንግዲህ እንደሚታየው። ስለዚህ አስፋልት መኪኖች የሚመላለሱበት ነው። እዛ ታች ላለመውረድ ካልሆነ በስተቀር አሁን ምቹ ለማድረግ ጥረት እያደረግን ነው። አንዳንድ የህንፃ ኮሚቴና የልማት ኮሚቴም የወሰናቸው ውሳኔዎች አሉ። አሁን ቦታውን ለማስቆፈር እነዚህን አስተካክለን እስክንጨርስ በደንብ ምእመናን ታግሰው መከራውን ችለው እያገለገሉ በቀጣይ ግን አስተካክለን ጉዳዩን ለወንጌል ምቹ፣ ለአገልግሎት ምቹ፣ ለአምልኮ ምቹ እንዲሆን ጥረት እናደርጋለን። ይህንን መከራውን ወይም ደግሞ ያለበትን ችግሩን ይህን መውጣት መውራዱን ሳይደክሙ እንደው ሳይታክቱ አገልግሎታቸውና አምልኮታቸውን ፈጽመው ይህን ቤተክርስቲያን ለትልቅ ደረጃ ቢያበቁ አደራ ላለው በእግዚአብሔር ስም